ልታዘጋጂ? አይዞሽ ጨምሪበት። አይ ኤፉዬ አይዞሽ ጨምሪው፣ አትፍሪ። አይዞሽ ክፈችው። አይዞሽ ኤፉዬ ጨምሪ። አይዞሽ በቃ አሁን ወስደሽ ማብላት ብቻ ነው። እሺ ግን አልበላም ቢልስ በግድ ላጎርሰው ነው? ኧረ አይልም። አንቺ ብቻ አታስቢ። ይኸውልሽ መጠንቀቅ ያለብሽ ምንም አይነት የፍርሃት ስሜት እንዳይታይብሽ። እሺ አይዞሽ፣ ጠንከር በይ። ማለት ምንም ማለት የለውም። በቃ ጠንከር በይ፣ ደፈር በይና ስጪው፣ ይበላዋል። ዝም ብለሽ ስጪውና የራሱ ጉዳይ። አዎ አይዞሽ። አይዞሽ። አይ ወይ ወንድሜ መጣ። ብታይ ኤፉ ይመጣል ብላኝ እኮ ስጠብቅ ቀኑ አመት ነበር የሆነብኝ። አንተ ምን አለብህ? አንድ ይፈልገን የታሰርከው አልቀረብሽም። እኔ ምልጽ ቆይ ሉሊት እንዴት ነው እዚህ ቤት የተመለሰችው? የኔን ጨረቃ በምን ብታታልላል? አንተም ማያት አይደል ወንድሜ? እኔማ እያበደች ነው እንደያልኩ ነበረ። እንዴት ነው ቆይ እንደዚህ ባንዴ ተስማሙት? መቼም ሰው በጤናው እንደዚህ አይሆንም። ቆይ እንዴት ነው ባንዴ እንደዚህ ሆኑት? እቺ ተረገመች። ለምላስና ለማሳመንማ ማን ብሏት? ቆይ ደግሞ የኔ ጨረቃ ገዳዩ ሌላ ነው ያለችውን አንቺም ሰምተሻል እንዴ? አዎ ለሁሉም ሰው እንደዛ እያለች ነበር። ገዳዩ ሌላ ነው እያለች ነበር። ማን እንደሆነ ግን ማወቅ አልቻልንም። ደግሞ ስታወራ በጣም እርግጠኛ ነበረች። የኔ ጨረቃ መቼስ እየተታለለች አይሆንም አይደል? እንደዛ እንደማይሆን ተስፋ አደርጋለሁ እንጂ በጣም ከባድ ነው። እኔም ተስፋ አደርጋለሁ። ቆይ አቤል የት ነው? አልመጣም እንዴ? አረ መጥቶ ነበር። አሁን እኮ አብረን ነበርን። የት ነው ደግሞ አብራችሁ የነበራችሁት? ማለቴ እዚህ መጥቶ ነበረ። ልብስ ልቀይር ብሎ ነው ሄደው ይመለሳል። በጣም ጥሩ። እኔም ፈልገው ነበር። ምንድን ነው እንጂ? አረ ምንም አይደለም። ቆይ ችግር አለ እንዴ? አረ በጭራሽ ምንም ችግር የለም ወንድሜ፣ አንተ አታስብ። እንብላ። አንተ ብላ፣ እኛ በኋላ ስመጡ እንበላለን። አዎ አንተ ብላ፣ እኛ ቀስ ብለን እንበላለን አለች እኮ። ኧረ ግድ የለም ብላ።
አሁን ልንገራት ወይስ? አይ አሁን ብነግራት ይሻላል። ልጁ በህይወት እንዳለ ማወቅ አለባት። ኤፉ። አቤት ቃል። አንድ ነገር ልናዘዝልሽ ነበር። ነገሩን ሳታውቂው ከዛሬ ማለፍ የለበትም። ምንድን ነው የምትናዘዝልኝ? ከሞትክ በኋላ መናዘዝ በጣም ያሳዝናል። ትንሽ ቀደም ብትል ጥሩ ነበር። ቶሎ በል እንጂ ድፍት በል። ምን ትጠብቃለህ? ውስጤ እየተቃጠለ ነው። ምንድን ነው? ምንድን ነው? ውስጤም በጣም እያቃጠለኝ ነው። አረ ተቃጠልኩ። ምንድን ነው? ኧረ እባክህ ማቃጠል ብቻ ነው? ሌላ ነገር የለውም እንዴ? አዎ በጣም እያቃጠለኝ ነው። ምንድን ነው እየተፈጠረ ያለው? ኤፍራታ እባክሽ ዋዝጭ። እባክሽ ዋዝጭ። እሰጥሃለሁ፣ ግን መጀመሪያ የጀመርክልኝን ጨርስልኝ። ልቤ ተንጠልጥላ ቀረች እኮ። አሁን እንዴት ነው ተነስቼ ኋላ እመጣለሁ የምችለው? ኧረ ሉሊት እባክሽ አንቺ ዋዝጭ። አይ አይሆንም። መጀመሪያ ልትነግረን የነበረውን ነገር ጨርስ። እኔም እንደ ኤፍራታ ጉጉት ላይ ነን። ስለዚህ የጀመርከውን ጨርስ። ምንድን ነው? ኤፍራታ ስለ ልጅሽ ልነግርሽ ነበር፣ ግን ደግሞ አልቻልኩም። ተቃጠልኩ። ምንድን ነው የበላሁት? አረ ተቃጠልኩ። ወደ እህቴ መሄድ አለብኝ። ወይኔ ተቃጠልኩ። ውሃ ስጡኝ። ውሃ የለም። ከፈለክ ቤት ሄደ መጠጣት ትችላለህ። እሺ ቤቴ ልሂድ በቃ። ደህና ደሩ። አሮጠኝ። የት አባቱ ደግ አደረግሽው። አይሽ በመጨረሻ ሰዓት ስለ ልጅሽ ልናዘዝ ነው ምናምን አለሽ። ደፋር ደግ አደረግሽ። ደግሞ አያፍርም እንዴ? አይ በቃ ወደ ቤት መሄድ አለብኝ። እንዴ አራቱስ ፕሮግራሙስ እንዴ? ለማን ነው ተሹም እንትጁ ብዩ አጣራውጣ አንቺ ቅርሽን ጨርሰሻል። እኔ ግን ገና እየጀመርኩ ነው። ወይዘሮ ኤፍራታ የኔ ናታን እንኳን ማገኘው። ወይ የኔ ጨረቃ ምንድን ነው? ለምንድን ነው እንኳን ማገኘውሽ? ወደ ቤታችን እንሂድ በቃ። ናና ቶሎ በላ አፍጥነው እንውጣ። እንዴ ፉዬ ችግር አለ እንዴ? ለምንድን ነው ዝግጅቱን አቋርጠው የምንሄደው? አይ መሄድ አለብን። በጣም እያመመኝ ነው። እዚህ ከቆየን ደግሞ ሊብስብኝ ይችላል። እባክህ እንሂድ። እንዴ የኔ ጨረቃ ምንድን ነው? ነይ እንደዛ ከሆነ ግቢና አረፍ በይ። አረፍ በይና ትንሽ ቆይተን ፕሮግራሙን ቀጥለዋለን። አይ የኔ ናታን አልገባም። የሚሻለኝ አይመስለኝ። በጣም እየባሰብኝ ነው። እባክህ እንሂድ። እንዴ ኧረ ኤፉ ምን ሆነሻል? ተረጋጊ እንጂ። እንዴ እኔም እኮ ወንድሜ በጣም ናፍቆኛል። ላወራው ይገባል። ትንሽ ረፊና ይህንን ፕሮግራም አብረን ነው ማክበር ያለብን። እባክሽ ነገ በድጋሚ ትመጣላችሁ። ስለዚህ እባክሽ ተረጅኝ። ነገኛ ቤት አዘጋጅቼ እናንተ እንጠራችኋለሁ። እንዴ እንግዲህ አስቀምጠን ኤፉ ምንድን ነው የሆንሽው ነገር አለ ወይ? ተናገሪ። ምንድን ነው ይሄ ማይረባ አስቀይምሽ እንዴ? አረ በጭራሽ ምንም አላለኝም። እባክህ እኔ ናታን እንሂድ አልኩህ እኮ እንሂድ። እሺ ግን ምንም ሁኔታሽ አልገባኝም። ለምንድን ነው እንግዲህ ጥለን የምንሄደው? እሱም የለም ሄዷል። ቆየ ከሄደ ገባኝ። ስለዚህ የሆነ ነገር ብሎ አስቀይሞሻል አይደል? የት አባቱን ሄደው ንገሪኝ። አረ ናታን ተው እባክህ። ምንም አልተፈጠረም። ምንም አላለኝም። ስለቸኮለ እኔና ሉሊት ሸኝተን ነው የመጣ ነው። እንደዛ ከሆነ እንኳን ሄደ። በቃ ነገ እንገናኛለን። እሺ
ወይ ጣጣ! ምን ጉድ ነው በፈጣሪ! ማን ነው? ደግነትን ለመግለጽ ግን በጣም ነው ቃላት የሚያጥረኝ። አንተ በጣም መልአክ ነህ፣ አዳኝ ሰው ነህ። እሱማ ሁለተኛ አዳኝ እኮ ነው። ልጅ ደግሞ እንግዳ መቀበል ላይ ጎበዝ አልነበርሽ እንዴ? እንዴ ሰዎችስ? እኛ እንዴ ከሰርቪስ የተፈታ ነው? እኛ እኮ ነን እንግዳ የምንመስለው ይመስላላ። እኔ እኮ ወደ ቤታቸው ሄደው ነው። እንዴ ለምንድን ነው የሄዱት? ፕሮግራሙ አልቆ ነው እንዴ? በጣም ቆዩ። አይ አንተ አልቆየህም። እነሱ ፕሮግራሙን አቋርጠው ነው የሄዱት። እኔም እንደተፈጠረ አላውቅም። እንዴ ችግር አለ እንዴ? ለምንድን ነው ፕሮግራሙን አቋርጠው የሄዱት? እኔ እንጃ አቤል፣ እኔ እንጃ አልኩህ እኮ። እኔ ምንም ነገር አላውቅም። እሺ በቃ ደግሞ አምሮብሻል። አመሰግናለሁ። ምድር ላይ ግን ትልቁ ደስታ ምን እንደሆነ ታውቂያለሽ? ምንድን ነው? ፍቅር ላይ የምናየው ተስፋ ነው። ለማየት መጓጓት፣ መጠበቅ። በዛውም ልክ የሚያጠፋን እኮ እሱ ነው። እንዴ ለምንድን ነው የሚያጠፋ? የማይመጣውና የማይፈልገውን ሰው ተስፋ አድርጎ በመጠበቁ ነው። ለምሳሌ እኔ ነኝ። አንቺ ምን ሆንሽ? በምወደው ሰው እንዴት እንደሆንኩኝ ምን ያህል እንደተሰበርኩኝ አታውቅምና ነው። እንዴት አምነው እንደነበር፣ እንዴት እሱ ላይ ተስፋ እንዳለኝ፣ ነገዬን ከእሱ ጋር እንዴት አያይዤው እንደነበር። በቃ በሁሉም ነገር ልክ የሆንኩ የራሴን ትክክለኛ የሆነ ሰው ያገኘው ይመስለኝ ነበር። ግን እኮ ለምን ደረሰብኝ ይባል ማለት እንዴ? ይባላል እንጂ በደንብ ነው የሚባለው። እድሜ እኮ ነው። እኔ ጠንካራ ቤተሰብ ባይኖረኝ ኖሮ ወንድሜን ባያተርፍልኝ መጨረሻ ምንድን ነበር የምሆነው? አቤል፣ እኔ እኮ ያለኝ እሱ ብቻ ነው፣ አንድ ወንድሜ ብቻ። ገባኝ። በቃ ከዚህ ርዕስ እንውጣ። ረብሹሽ አይደል? እኔ ምንም የሚፈጠር ስታዝኝ ማየት አልፈልግም። የኔ እንድትሆኝ እፈልጋለሁ፣ ግን ያለሽበት ሁኔታና የሚሰማሽ ነገር ግን እረዳለሁ። ስለዚህ የኔውን ሽማሎንሽም እንድትከፊ ግን አልፈልግም። እሺ ስማኝማ፣ ሲከፋኝም ስደሰትም በቃ በሁሉም መንገድ ልክ ስሆንም ልክ ሳልሆንም ሳትሰለች ከኔ ጋር ስለነበር በጣም አመሰግናለሁ። እሺ። አረ ምስጋና ያስፈልገው። እሺ
ግባ። እንዴ ዳጊ፣ ቆይ ከዚች ቀው ሴትዮ ጋር ምን ታደርጋለህ? አንቺ ደግሞ ቆይ እዚህ ቤት መግቢያ ሰበብ ታጭና ድረስ የተጠቀምሽበት እንዴ? አንቺ ያምሻል እንዴ? ምንድነው ነው እሱ የምጠቀምበት? ጓደኛዬ ነው። ጓደኛዬ? የምን ጓደኛ? አዎ ጓደኛዬ ናት። ጓደኛዬ? የማ? ያንተ ጓደኛ? እንዴት ሆኖ? በየት በኩል ነው ደግሞ ያንተ ጓደኛ የሆነችው? ዳጊ እንዴ ኧረ ተረጋጋ። እስኪ አንዳንዴ እንኳን የሚጠቅምና የሚጎዳት ነገር እያስተዋልክ። ዳጊ ግን ደህና ነህ? አንቺ ቆይ ያምሻል እንዴ? ምንድነው እሱ? በጣም ተንጫጫችሁ እኮ። ዳኒዬ ቤተሰቦች አይደሉም እንዴ? ዳኒ ደግሞ ማን ነው? አረ ዳጊ ነው። ያው እኔ ዳኒ ብዬ አይደል የምጠራ፣ እሱን አትርሳ እንጂ ነው እንዴ? አንቺ እንደፈለግሽ ጥሪኝ። እሺ አንቺ ሴትዮ ቶሎ ብለሽ ከዚህ ቤት ውጪ። ሳልገላገልሽ ቶሎ ብለሽ ከዚህ ውጪ። አይ ወዴትም አትወጣም። አይመለከታችሁ፣ ወዴትም አልወጣም። አጣራጣይ አንቺ ደግሞ ምን ትሰራለሽ? ወይኔ ሉሊት ጓደኛዬ፣ በደረሰብሽ ነገር በጣም ነው ያዘንኩት። እውነት በጣም ተሰማኝ። ደግሞ ጠይቅሽ መጣ እኮ አላስገባም ብለውኝ ነው። ቆይ አንቺ ልጅ ያምሻል እንዴ? ሁሉንም ሰው ጓደኛዬ ነው የምትይው? ምና ቀናሽ እንዴ? ስለሆነ ነው። ነይ አንዴ ብቻሽን እናውራ። ለነገሩ እውነትሽን ነው። የትልቅ ሰው ወሬ በህፃናት ፊት አይወራም። አዌች እንዴት ነው የሚያደርግሽ? ስታስጠይ ይዞ መጠፍጠፍ ነበር የማትረቢ። እሱ ሲያምርሽ ይቀራል። ተያዝ በቃ እዚህ ነኝ የማትረቢ ነይ አንዴ አንቺ ብቻሽ ላውራሽ። ነይ እሺ። አንቺ እዚህ ደግሞ ምን ትሰሪያለሽ? ለምን መጣሽ እንዴ? ሉሊት አንቺን ብዬ ነው። በጣም ስለናፈቅሽኝ እኮ ስትመላለስ ነው ያልኩት። አላስገባም ብለውኝ እኮ ነው። አንቺ እኔን ናፍቄሽ አላቅሽምና ነው? እባብ ካዲ ውሸታ ምን ትመስላለሽ ደግሞ? በያው ሌላ ነገር ሳይከተልሽ ቶሎ ብለሽ ከዚህ ግቢ ውጪ በይ። ልታስፈራሪኝ እየሞከርሽ ብቻ ባልሆነ ለምን አስፈራራሻለሁ? ዝም ብለሽ ቀጥ በይና ውጪ ቶሎ በይ። አይገርምሽም? አልወጣም። ሲያምርሽ ይቀራል መውጣት። ረፊ ችግር እንዳትፈጥሪ እሺ። ነገር አታምጪ። በደንብ ነው የምፈጥረው። ቀላል እፈጥራለሁ። አንቺ የምታስወጪኝ ከሆነ ደግሞ ነገሩን ድብልቅልቁን ነው የማስወጣልሽ። እውነቱን አፍረጠርጥልሻለሁ። አታረጊውም? ውይ ሙሽ ሉሊት፣ አደርገዋለሁ። እኔ አደርገዋለሁ። በዛ ላይ ደግሞ እኔ ምንም የሚከለክለኝ ነገር የለም እኮ። ያውልሽ አሁን ሳልቀውጠው በፊት ከመንገዴ ዞር በይ። አሪዌ ቆይ ግን አንቺ ማን ነሽ? ለምንድን ነው ወደዚህ መጣሽ? እኔ እኮ ወደዚህ ያስገባሽ እኮ እነሱን ለማናደድ ነው። እስቲ ዝም በል። ይሄ ለልጅ አይነገርም። ይልቅ አልፈ ብላ። እኔ በጣም ርቦኛል። የተገኘውን አጋጣሚ ተጠቀምበት። በጣም ቆንጆ ነው። እኔ ርቦኛል። የምሬን ነው። ያዘው ከኔ ጎሽ እንዳትጠብቅ። ምንድን ነው? ደህና ነህ? እኔም ጉሮሮዬን እያቃጠለኝ ነው። የሚጠጣ ነገር የለም።
የለም ምንም ነገር አይታየኝም። እኔ ጨረቃው እንዴት ነሽ? እየባሰብሽ ከሆነ እኮ ወደ ሕክምና ነው መሄድ ያለብን። አይ ደህና ነኝ። ልክ ቤቴ ስገባ ተሻለኝ። ቆይ ምንድን ነው ያልተመቸሽ ነገር ነበር እንዴ? ለምንድን ነው እንደዚህ በፍጥነት ወደ ቤት እንድንመለስ የፈለግሽው? ያው የህመም ስሜት ተሰማኝና እንድንመለስ ፈለግኩ። በዛ ላይ አንተም ገና መፈታት ስለሆነ እዚህ ብቻችንን እንድንሆን የፈለግኩት። የምርሽን ነው? እኔ ጨረቃ እንዴ ቆይ እኔን ለመቀበል ከተሰበሰባችሁ በኋላ ኧረ እንደውም ሁሉንም እንድሰናበታችሁ እንኳን እድል አልሰጠሽኝም እኮ። በቃ አሁን አንዴ መተናል። ስለዚህ ስለ ራሳችን ብቻ ነው ማውራት ያለብን። የኔ ጨረቃ በጣም የተረጋጋሽ ትመስያለሽ። ደስተኛም ሆነሻል። ምን ማለት ነው? ማለትማ ከሉሊት ጋር ምንም እንዳልተፈጠረ ሳይሽ ተገርሜ ነው። አዎ እሷ ካላደረገችው የግድ መስማማት ነው ያለብኝ። በዛ ላይ ከመስማማትም ማለት ይቅርታ ልጠይቃት ሙሉ ይገባል። ቆይ እንዴት እንዳላረገችው እርግጠኛ ነሽ? እሱም ነገ እነግርሃለሁ። ቆይ ምንድን ነው የልጃችን ገዳይ ማን እንደሆነ አወቅሽ እንዴ? እሷ እንዳልሆነች ተናገርሽ እኮ። የኔ ናታን የምጠብቀው ዜና አለ። እሱን ከሰማው በኋላ የምነግርህ ነው የሚሆነው። ግራ አታጋቢኝ የኔ ጨረቃ። ምንድን ነው? እሺ እነግርሃለሁ፣ ግን ደግሞ ምንም ነገር እንዳትለኝ፣ እንዳታስበው። ስለምኑ ነው ምንም አልልሽ? አዎ ገዳዩን አውቀዋለሁ። ልጃችንን የገደለብን ከስር ከስራችን ሲል የነበረው ቃላብ ተብዬው ነው። ያንተ መኪና ውስጥ የገባው ሆን ብሎ ነው። አንተ ጋር ከመታወቁ በፊት እኔን የሚከታተለኝ ነበር። እንዴት የኔ ጨረቃ? ምንድን ነው ያልሽው? እውነቴን ነው የኔ ናታን። ሲከታተለን የነበረው ሆን ብሎ ነው። እያንዳንዱ እርምጃውን አስቦበት ነው የሚያደርገው። ቆይ እሱ እንዳደረገው በምን አወቅሽ? ባለፈው ሉሊት ተባለች፣ እንደገና ደግሞ እሱ አይደለችም እሱ ነው። በዚህ ግን እርግጠኛ ነኝ። እንዴት ነው እርግጠኛ ነሽ? ማን ነው እንደዚህ ያለሽ? ሉሊት ብቻ አይደለችም፣ ዳግም እሱ እንደሆነ ነግሮኛል። እኔ ጨረቃ አሁን ዳግም ቢሆንም የሚታመን ልጅ አይደለም፣ ውሸታምና ጨርባሪ ሆኗል። እንዳትሳሳች የኔ ናታን። አልተሳሳትኩም። እስኪ ሁኔታዎችን አስባቸው። አጋጣሚ ይመስላል ከኛ ጋር መቀራረቡ። አዎ ለምን አይሆንም? ሊሆን ይችላል። በጭራሽ እንደዛ አይደለም። ሆን ብሎ ነው ሲከታተለን የነበረው።
የኔ ጨረቃ አንቺም ተደብቀሽ ታገኘዋል ነበር እንዴ? ወይስ አሁን ተጣልታችሁ? እኔ ነኝ ተደብቄ የማገኘው? አዎ ከቤት ስትወጪ ጀምሮ ተከትዬ አይቼሻለሁ። መች ነው ደግሞ ይሄ የተፈጠረው? ከእኔ ተጣልተሽ ወጣሽና ጃኬቱን ተቀብለሽ መጣሽ። ከዛ ደግሞ እንደገና ጃኬቱን ወስደሽ ሰጠሽው። አንቺም ስለሱ በጣም እየደበቅሽኝ ነበር። ይቅርታ ናታን፣ እንዳትናደድብኝ ብዬ አስቤ እኮ ነው። እንዴ ለምን እናደዳለሁ? እውነቱን ከነገርሽኝ ለምን እናደዳለሁ? እኔ እንጃ፣ ብቻ በሰዓቱ መናገር ትክክል መስሎ አልታየኝ ነበር። እሺ አልፏል፣ አልፌዋል። ከዚህ በኋላ ግን በጥንቃቄ ነው መራመድ ያለብን። ማንም ሰው እየመጣ ይሄ ገሏል ያ አልገደለም ሲል ዝም ብለሽ ማመንሽን አቁም። በጭንቅላታችን ለመጫወት እየሞከሩ ነው ያሉት። አሁንማ በጣም ረፍዷል። ምን ሆነ የረፈደው? ልጁ ከዛሬ ማታ አያልፍም፣ ይሞታል። ምንድን ነው እየተፈጠረ ያለው? ኤፍራታ እባክሽ ዋስጭ። እባክሽ ዋስጭ። የኔ ጨረቃ ምን ማለት ነው? ምን እያልሽ ነው ያለሽው? እንዴ ቆይ ያምሻል እንዴ? መርዝ ሰጥቼው እየተጣጣረ ነበር። መርዝ ሰጥቼው እያጣጣረ ነበር ነው ያልሽው? የምርሽን ነው የኔ ጨረቃ? የእውነትሽን ነው እንደዚህ ያልሽው? ቆይ ምን እየሆንሽ ነው? ያምሻል እንዴ? ቆይ ወዴት እየሄድሽ ነው? ምንም እንዳትለኝ እኔ ናታን፣ የልጅን ገዳይ ነው የተበቀልኩት። በዚህ ደግሞ እንድትጸጸት እንዳትጠብቅ በጣም ደስ ብሎኝ ነው ያደረኩት። የምርሽን ነው? ቆይ አንቺ እንዳሰብሽው እሱ ባይሆንስ? ሌላ ሰው ቢሆን ሄደሽ እንደዛ ልታረጊ ነው? በሚገባ በደንብ ነው የማደርገው። ምክንያቱም አንተ ገዳዩ ልታገኝልኝ አልቻልክም። አረ ሄሎ፣ ምንድን ነው? ሆስፒታል ቶሎ መሄድ አለብኝ። ጠብቀኝ። እሺ ነው የመጣው። በፈጣሪ ቆይ ምን አይነት ጉድ ነው? አዎ በጣም ያስደነግጣል። ቆይ ነገር እንዴት ሊፈጠር ቻለ? እኔም በጣም ግራ ገብቶኛል አቤል። ቆይ ልጅቷ ዳጊን መርዘዋለሁ ብላ ምግቡ ላይ ጨምራ ተሳስታ ራሷ በልታ ይሆን እንዴ? እኔ እንጃ፣ በጣም ግራ የሚያጋባ ነገር። ይሄ እኮ ቀላል ነገር አይደለም። አዎ ምንም ቀላል ነገር አይደለም። ይሄ ደግሞ እዚህ ምን ያደርጋል? ቆይ ምን እየተፈጠረ ነው ያለው? ምንድነው ሱሲ? መርዝ ነው አቤል። ስለዚህ ይህንን ነገር ያደረገው ሌላ ሰው ነው ማለት ነው። ከምርሽ ነው? አዎ እርግጠኛ ነኝ አቤል። ስለዚህ ይህንን ነገር ያደረገው ሰው እዚህ ቤት ውስጥ የሚኖር ሰው ነው ማለት ነው።